የተለያዩ እውነቶችና የመድረክ ዝግጅቶች ላይ ከአለባበስ ጀምሮ የሚፈጠሩ ከባህል ያፈነገጡ ድርጊቶችን ለመከላከልና ለመቆጣጠር የሚያስችል አዋጅ እየተዘጋጀ መሆኑን የባህልና ስፖርት ሚኒስቴር ገልጿል። ይህ የተባለው የባህልና ስፖርት ሚኒስቴር ከአጋር አካላት ጋር በመተባበር ከባህል ባፈነገጡ መጤና ነባር ጎጂ ልማዳዊ ድርጊቶች ላይ ግንዛቤ ለመፍጠር ከተለያዩ የህብረተሰብ ክፍሎች ጋር የምክክር መድረክ ባደረገበት ወቅት ነው። መርሃ ግብሩን የተካፈለው ሪፖርተራችን ብሩክ አስቀናው ተጨማሪ ዘገባ አለው። በሀገራችንም ሆነ በተለያዩ የዓለማችን አካባቢዎች በማህበረሰቡ የሚተገበሩ የተለያዩ ድርጊቶች ከሳይንስና አጠቃላይ ባህላዊና ተለምዷዊ ጉዳዮች አንጻር በጤና ላይ በሚያስከትሉት ጉዳት ተመዝነው ጎጂ ልማዳዊ ድርጊቶች ተብለው ይፈረጃሉ። የባህልና ስፖርት ሚኒስቴርም ከአጋር አካላት ጋር በመተባበር እነዚህ ጎጂ ልማዳዊ ድርጊቶች እንዲሁም አሉታዊ መጤ ባህሎች በሰዎች ጤና፣ አካልና ስነ ልቦና ላይ የሚያደርሱትን ጉዳት ለመቀነስና ለህብረተሰቡ ግንዛቤ ለመፍጠር ያለመ የውይይት መድረክ ዛሬ አካሂዷል። በዚሁ ጊዜም እንደተነገረው እንደ መጠጥ፣ ጫት፣ ሲጋራ የመሳሰሉ ሱስ አስያዥ እጾችን መጠቀም፣ ከባህልና እሴት ያፈነገጡ አለባበሶች፣ የግለኝነትና የራስ ወዳድነት ስሜት፣ ሰውን አለማክበር የመሳሰሉ መጤና ጎጂ ልማዳዊ ድርጊቶች በትውልዱ ላይ የተለያዩ አይነት ጉዳቶችን እያስከተሉ እንደሚገኝ የተገለጸ ሲሆን በአዲስ አበባም በተደረገ ጥናት የወሲብ ፊልሞችና የተመሳሳይ ጾታ ግንኙነቶች እንዲሁ ትውልዱን እየመረዙ ነው ተብሏል። በጣም አሳሳቢና በተመሳሳይ በተደረገ አዲስ አበባ ላይ በተደረገ ጥናት በግልጽ እንደታየው በሶስተኛ ደረጃ ያለ ጉዳይ የግብረ ሰዶማዊነት ወይንም ደግሞ በተመሳሳይ ጾታ መካከል የሚፈጸም ጤናማ ያልሆኑ ግንኙነቶች ማለት ነው እና እነዚህ ግኝቶች ምን ያህል ትውልዱን እየጎዱ እንዳሉ ጥናቱ አመላካች ነበር። ሌላው በአራተኛ ደረጃ ውጤቱ እንደሚያሳየው ልቅ ወሲብን የሚያሳዩ ፊልሞች፣ ድረገጾች ማለትም ፖርኖግራፊን ማለት ነው እና እንደዚህ አይነት ግኝቶች ናቸው። በመሆኑም እነዚህ ከባህልና እሴት ያፈነገጡ ድርጊቶች ትውልዱ ለጤና ቀውስ ከመጋለጡም ባለፈ ጊዜውን በአግባቡ እንዳይጠቀምና ባልባሌ ነገሮች እንዲያጠፋ በማድረግ አምራች እንዳይሆንና ከቤተሰብ ጀምሮ ሀገር እስከ ማፍረስ ይደርሳል ነው የተባለው። ከቤተሰብም ጋር በተያያዘ ደግሞ ቤተሰብ እንዲፈርስ እና ልጆች ቤተሰብ እንዲፈርስ ልጆችም ደግሞ ሜዳ እንዲወድቁ ምክንያት እየሆኑ እንዳሉ አይተናል። በሀገር ደረጃም ደግሞ በቀጥታም በተዘዋዋሪም የኢኮኖሚ ቀውስ እንዲመጣ፣ የመልካም አስተዳደር እጦት እንዲከሰት እና ደግሞ ሌላው ትኩረት ሊሰጠው የሚገባው የሀገር ደህንነት ስጋትም ሆነው እንደተከሰቱ እነዚህ ነገሮችን ማየት ተችሏል። በሌላ በኩል በሀገሪቱ በሚካሄዱ በርካታ ሰዎች በሚከታተሏቸው የተለያዩ ሁነቶችና የመድረክ ዝግጅቶች ላይ ካለባበስ ጀምሮ የሚፈጠሩ ከባህል ያፈነገጡ ድርጊቶችን ለመከላከልና ለመቆጣጠር የሚያስችል አዋጅ እየተዘጋጀ ስለመሆኑ ነው የሰማነው። መገራት መቻል አለበት። የሚመራው ሰው መኖር አለበት። ያ መድረክ የሚመራው መንግስት ኃላፊነት የሚወስድ መንግስት ሊኖር ይገባል። ኃላፊነት የሚወስድ ሴክተር መስሪያ ቤት ሊኖር ይገባል። ለምሳሌ አሁን የባለፈው መድረክ ስናይ እንደ መንግስት እዛ ጋር ቆሞ ሲያስተባብር አልነበረም። አይታችሁ ከሆነ ማለት ነው። በራስ ፍላጎት በራስ ተነሳሽነት ነው አይደል ይሄ ሽልማቱም የተዘጋጀው። ስለዚህ የሽልማት ስነ ስርዓት መኖር አለበት ማለት ነው። አዋጅ ይወጣለታል ቀጣይ ላይ አይደለ። ስለዚህ አዋጅ ተግባራዊ በሚደረግበት ጊዜ ማንም ሰው እንደፈለገ መጥቶ ሽልማት አዘጋጃለሁ ብሎ ከሀገር ወይ ደግሞ ከባህል ያፈነገጡ ነገሮች ድርጊቶችን ማድረግ አይቻልም እና በዛ ልክ መቆጣጠር ይቻላል ማለት ነው። ከሰሞኑ ተካሂዶ በነበረው የቲክቶከሮች የሽልማት ስነ ስርዓት ላይ የፌዴራል ፖሊስ ከኢትዮጵያ ሕዝብ ባህልና ስነ ምግባር ያፈነገጠ አለባበስ በአደባባይ ለብሰው የታዩ ያላቸውን ተጠርጣሪዎች በቁጥጥር ስር አውሎ መፈታታቸው ይታወሳል። ከዚህ ጋር በተያያዘም ጠቅላይ ሚኒስትር አብይ አህመድ የዲጂታል ኢትዮጵያ 2030 ስትራቴጂ ይፋ በተደረገበት መርሃ ግብር ላይ የቲክቶክ ይዘት ፈጣሪዎች የሀገርን ባህልና የማህበረሰብን እሴት ከሚሸረሽሩ ጉዳዮች ተጠብቀው እንዲሰሩ ሰሞኑን አሳስበዋል። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የእኛን ባህል የእኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል።
እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማር በአጠቃላይ በሀገሪቱ የሚፈጠሩ ከባህል ያፈነገጡ ድርጊቶችን ለመከላከልና ለመቆጣጠር የህግና ፖሊሲዎች ክፍተት ካሉ በማጥናት ለማሻሻል ይሰራል የተባለ ሲሆን በዋናነት ግን ከቤተሰብ ጀምሮ ያሉ ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ ቀርቧል።